بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين اللهم آمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته يه انبياء كورام يتسنيو برنامجين كفل حياة مستنو بكفل حياة لاي ولا تجدوا أكثرهم شاكرين إبليس አብዛኞቹን አመስጋኝ ሆነው አታገኛቸውም ብሎ ዝቶ ነበር የወጣው እና ከምንድነው ማናመሰግነው የሚለውን ሐሳብ አንስቼላችሁ ነበር ምስጋና ተግባራዊ ነው ብዬ አንስቼ ነበር እና የዳውድ ቤተሰቦችን የዳውድ ቤተሰብ ንጉሳዊ ቤተሰብ ለዳውድ ልጅ ሱሌማን አለይሂ ሰላም የተሰጠው ንግስና ትላንት በሰው ልጅ አልታየም በሰው ልጅ ታሪክ ውስጥ አልታየም ዛሬም አይኖርም ወደፊትም አይኖርም ለሱሌማን አለይሂ ሰላም የተሰጠው ንግስና እጅግ በጣም ታላቅ የሆነ ንግስና በዛ የንግስና ቤተሰብ ውስጥ በዛ ንጉሳዊ ቤተሰብ ውስጥ ታላቅ የሆነ አይደንቲቲያቸው ኳሊቲያቸው የዳውድ ቤተሰቦች ምንድነው አለን አላህ ሱረቱ ሰበ 13ኛው አያ ላይ ጠቅሼ አይመሉ ስሩ አለ ዳውድ ሹክራ የዳውድ ቤተሰብ አመስጋኞች ነበሩ ማለት ንጉሳዊ ቤተሰብ ነው በተግባር አመስጋኞች ነበሩ እና ተግባራዊ ምስጋናን በተመለከተ የቁርአን والله በጣም የሚደንቅ ነገር ልንገራችሁ ፋቲሃ ሱረቱል ፋቲሃ በየነገራችን ላይ ሰው ሱረቱል ፋቲሃን ኢን ዴፕስ በጥልቀት ካጣና በጥልቀት እኔና እናንተ ስለ ፋቲሃ እንነጋገር ብል በትንሹ 10 ሰዓት ይፈጅብኛል ሱረቱል ፋቲሃ እንነጋገር ብንል ሱረቱል ፋቲሃን from philosophical point of view ከፍልስፍናዊ አንፃር from literature point of view ከስነ ጽሁፍ ውበቱ አንፃር from spiritual perspective ከመንፈሳዊነት አንፃር ሱረቱል ፋቲሃን in depth በጥልቀት ብናጠናት ፋቲሃ የገባው ሰው እመን ከሱረቱል ፋቲሃ በኋላ የሚመጡ 113 ሱራዎች በአጠቃላይ መፍሂል ሚፍታህ በቃ የእውነት ፋቲሃ መክፈቻ ናት በቃ ሁሉንም የምትረዳው ሱረቱል ፋቲሃን ትንሽ አስቀኛችኋለሁ ዛሬ ግዴታ ስለሆነ ምክንያቱም አላህ ለምንድነው ፋቲሃን ሱረቱል ፋቲሃን የቁርአን መክፈቻ ያደረጋት የቁርአን መክፈቻ ፋቲሃ የሆነችበት ምክንያት ለምን እንደሆነ ታውቃላችሁ በቀራ ያልሆነበት አሊ ኢምራን ያልሆነበት ፋቲሃ የሆነበት ምክንያት والله በሚደንቅ ሁኔታ የሚደንቅ ሚስጥር ነው የምነግራችሁ እንዴት እንደዚህ እስከዛሬ እንደዚህ ያላሰብኩትም ነው የምትሉት ፋቲሃ የቁርአን መክፈቻ የሆነችበት ምክንያት እንደ ሱረቱል ፋቲሃ ውስጥ ያለ ሐሳብ ሱረቱል ፋቲሃ ውስጥ ያሉ ሐሳቦች የሸይጣን የኢብሊስን ስትራቴጂ እኛ በሩህ ዓለም ሳለን የገባውን ስትራቴጂ ያቀደልንን ስትራቴጂ የምታፈርስ ሱራ ስለሆነች እንዴት ካላችሁኝ ወደ ኋላ መለስ አድርጌ ላሳያችሁ ክፍል ስንት ላይ እንደሆነ አላስታውስም ግን 17 18 19ኛው ክፍል ወይም 20ኛው ክፍል ይመስለኛል ምን ብያችሁ ነበር ሸይጣን እንዲህ ብሎ ነበር አይደል ኢብሊስ لأقودن لهم صراطك المستقيم ብሎ ነበር صراط المستقيم ላይ ቁጭ ብዬ ተጠብቃችኋለሁ ብሎ ነበር አይደል እና ሱረቱል ፋቲሃ ላይ ትልቁ ዱዓ ምንድነውኛ إياك نعبد وإياك نستعين كلام بولا اهدنا الصراط المستقيم ነው ምንለው اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين እነዚህ ሁለቱ አያቶች እኮ ሸይጣን የገባውን ስትራቴጂ ቃል የገባውን ስትራቴጂ ሸይጣን እለት ተለት የሚያደርገውን ስትራቴጂ የሚያፈርስ እኮ ነው የሚመጣ ነው ሸይጣን ምን አለ لأقودن لهم صراطك المستقيم አላህ ምን ብለን እንድንለምነው አዘዘን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين صراط اهدنا الصراط المستقيم ቀጥተኛው መንገድ ምራን ብለን ለምነው ለምን ሸይጣን اهدنا الصراط المستقيم ላይ ስለተቀመጠ ከዛ በኋላ اهدنا الصراط المستقيم ማለት ምን ማለታችን ነው صراط الذين أنعمت عليهم አንተ ጸጋህን ይዋልክላቸው ጸጋህን የትኛው ጸጋ የሂዳያ ጸጋ صراط المستقيم ቀጥተኛው መንገድ ላይ እንዲጸኑ ጸጥተኛው መንገድ ላይ እንዲመላለሱ ጸጥተኛው መንገድ ላይ እንዲቆዩ በቀጥተኛው መንገድ ላይ ተምሳሌት ለሌሎች እንዲሆኑ አድርገህ
ጸጋ የዋልክላቸው የቀደምት የእምነት አባዎቻችን በምድር ላይ በሲራጥል ሙስተቂም ላይ የተመላለሱ ሰዎችን መንገድ ምራን። አያችሁ ኢብሊስን ሴራ እንዴት እንደምታፈርስ። ሁለተኛ ኢብሊስ ሱረቱል አዕራፍ ላይ ሲወጣ የመጨረሻ የገባው ቃል ኪዳን ምንድነው? በቀኝም ማነው ከፊትም ከኋላም ከቀኝም በግራም እመጣለሁ ብሎ ምን አለ? ወላ ተጂዱ አክተረሁም ሻኪሪን፣ አብዛኞቹን አመስጋኝ ሆነው አታገኛቸውም አይደለ? ወላ ተጂዱ አክተረሁም ሻኪሪን፣ ይሄ የኢብሊስ ቃል ኪዳን ነው። ስለዚህ ኢብሊስ እለት እለት የሚሰራው ነገር እኛ በተግባርም በቃልም አመስጋኝ እንዳንሆን ነው። ባይዘው አመስጋኝ ያልሆነ ሰው በጊዜ ሂደት ያማረራል። በጊዜ ሂደት ማማረር ብቻ አይደለም፣ በጊዜ ሂደት የማማረር ሂደቱ ወደ ኩፍር ይቀየራል፣ ወደ ክደት ይቀየራል። አየ ወላ ተጅዱ አክሰረሁም ሻኪሪን እኮ በጣም እኮ ትልቅ ስትራቴጂ ነው። ሰው አመስጋኝ ካልሆነ መጨረሻ ከሃዲ እንደሚሆን ያውቃል። ለማንኛውም ወላ ተጅዱ አክሰረሁም ሻኪሪን ስላለ አላህ በቃልም በተግባርም የኢብሊስን ስራ የሚያፈርስ ነገር አስተማረ፣ ስትራቴጂ ሰጠን። እርሱ ምንድነው? ፋቲሃ ስትጀምር ለምንድነው አላሁ አክበር ብላ አልጀመረችው? ፋቲሃ ለምንድነው ሰብሕ እስመ ረቢከል አዕላ ብላ አልጀመረችው? ማለትም ፋቲሃ ለምንድነው በሐምድ የጀመረችው? ለምን በተስቢሕ ለምን በተክቢር አትጀምርም? ለምን በሐምድ? ሱረቱል ፋቲሃ ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን። አልሐምዱ ሊላሂ ሙስተሂቁን አላህ ዲዘርቭ ያደርጋል፣ አላህ ይገባዋል ማለታችን ነው። ምን ሐምድ ምስጋና፣ ውዳሴ፣ አድንቆት ለአላህ ይገባዋል ማለታችን። አያችሁ በቀን 17 ጊዜ ፋቲሃ ላይ አልሐምዱሊላህ ስንል ሸይጣን ያሰበልንን ሴራ ወላ ተጂዱ አክተረሁም ሻኪሪን የሚለውን ጽንሰ ሐሳብ የሚያፈርሰው በቃ ፋቲሃ መድኃኒት ናት። የሸይጣንን ክፉ ሐሳብ የምታፈርስ ናት። ሸይጣን ኢብሊስ ምንድን ነው ያለው? ከፊትም እመጣለሁ ከኋላም ከግራም ከቀኝም በሁሉም አቅጣጫ in all directions I'm gonna attack them፣ የሰው ልጅን አጠቃለሁ አይደል? ከዛ እኛ ምን አለን? ይሄ እኮ በሁሉም አቅጣጫ የሚያጠቃን ከሆነ እኛ አላህ ካረዳን በስተቀር ከዚህም ጥቃት ማምለጥ አንችልም። ስለማንችል ምን አለን መሰለ ሱረቱል ፋቲሃ ላይ ኢያከ ነዕቡድ፣ አንተን ብቻና ብቻ እንገዛለን፣ ወኢያከ ነስተዒን፣ ካንተ ብቻና ብቻ እገዛ እንጠይቃለን። አላህ ካላገዘ በስተቀር ሸይጣን ስራ ብቻህን ማፍረስ አትችልም። አዎ ብቻህን ብዙ ርቀት መሄድ ትችላለህ። የአላህ እገዛ ያለ እገዛ ማለት እኮ ቁርአን ማለት መለኮታዊ መገለጥ ማለት። አሁን ይህንን ሐሳብ መለኮታዊ መገለጥ ቁርአን ባያብራራልን ኖሮ ከየት እናመጣዋለን? አየህ ወኢያከ ነስተዒን ማለት ይሄ ነው። ሱብሃንአላህ። ፋቲሃን ማወቅ እጅግ በጣም ወሳኝ ነው። ለማንኛውም ፋቲሃ የቁርአን መግቢያው ምስጋና፣ የቁርአን መግቢያ ምስጋና ነው። ቁርአን the first lesson of the Quran፣ የቁርአን የመጀመሪያው ሌሰን ትምህርት ምንድነው ካልከኝ ምስጋና። አልሐምዱሊላሂ ረቢል ዓለሚን ወላ ተጂዱ አክሰረሁም ሻኪሪን አላለም? የሱ ተቃራኒ ነው። ለምን መሰለ የቁርአን የመጀመሪያው ትምህርት ምስጋና የሆነው? ምክንያቱም gratitude the ultimate form of spirituality ስለሆነ ነው። gratitude is the ultimate form of spirituality። አመስጋኝነት የመንፈሳዊነት ልቄቱ የመንፈሳዊነት ጥጉ አመስጋኝነት ነው። ግን በአንደበት ብቻ አይደለም። አለ ዳውድ ሹክራ፣ የዳውድ ቤተሰብ አመስጋኝ ነበሩ። ስሩ የዳውድ ቤተሰብ አመስጋኝ ነበሩ። ማለትም አመስጋኝ ሁኑ በተግባር እንደ ዳውድ ቤተሰብ ማለት ነው። አያችሁ የኛ our true identity የሰው ልጅ እውነተኛ አይደንቲቲው አደማዊነት ምንድነው ካላችሁኝ፣ አመስጋኝነት አደማዊነት ነው። አመስጋኝነት የአደማዊነት ማንነት መገለጫ ነው። it's our identity ነው። gratitudeን ስለ ሐምድ ሸይጣን የገባው ቃል ኪዳን ስለሆነ ነው። ወላ ተጅዱ አክሰረሁም ሻኪሪን ስላለ የተወሰነ ነገር ስለ ሐምድ መነጋገር አለብን ብዬ ነው። በነገራችን ላይ በወፍ በረር 3 ነገሮችን አነሳላችኋለሁ ስለ ሐምድ የቁርአን የመጀመሪያው ትምህርት ሆኗል ብያችኋለሁ። from a spiritual perspective ነው።
አንደኛ ከመንፈሳዊነት መነጽር ከኢማን መነጽር from ኢማኒክ perspective ከኢማን መነጽር ስናየው ሐምድ እኛ አደማዊ የሆንን ሰዎች አመስጋኝ በምንኖርበት ጊዜ አመስጋኝነት it uplifts our iman ኢማናችንን ከፍ ያደርገዋል አማኝነታችን የሚያድገው በአመስጋኝነት ውስጥ ነው ሐምድ ጀነሬት የሚያደርገው ነገር ምን እንደሆነ ታውቃላችሁ መንፈሳዊነት ነው እንግዲህ አሁን በአንደበት የምናደርገው ሐምድ አልহামዱሊላህ ሽኩር ሊላህ ስንል ሐምድ በአንደበታችን ኦቨር ኤንድ ኦቨር ስንል አምላሳችን ደግሞ ደጋግሞ አልহামዱሊላህ በሚልበት ጊዜ አእምሮአችን ሬጂስተር ያደርገዋል ይጽፈዋል ሐምድ የሚባል ዚክርን ይጽፈዋል በነገራችን ላይ ከዛ አእምሮአችን ሐምድ የሚባለውን ዚክር ሬጂስተር ሲያደርገው ፋይል ውስጥ አስገብቶ ሲጽፈው አእምሮ ሁሉ ያስታውሳል ሐምድ እንድታደርግ አይገርማችሁ ኦቨር ኤንድ ኦቨር ሐምድ ስናደርግ በአንደበታችን አእምሮ ሴቭ ያደርጋል አእምሮ ሴቭ ያደረገውን ደግሞ ያስታውስና ምላስ እንዲንቀሳቀስ ያደርጋል ከዛስ ልብ ፊል ያደርገዋል ይሰማዋል ምን ሐምድን ምስጋና ይሰማዋል ኢማኑ ይጨምራል የዚህ ጊዜ ኢማን ምናዊ ይሆናል የቀረው ምንድነው ፕራክቲካል ነው ተግባራዊ ይሆናል ተግባራዊ አመስጋኝ እንሆናለን የሚጀምረው ከአንደበት ከዛ አእምሮ ሴቭ ያደርጋል ከዛ ልብ ይሰማዋል ከዛ ተግባራዊ ይሆናል ኢማን ጀነሬት ስለሚያደርግ ሐምድ ኢማንን በውስጣችን ስለሚረጭ የቁርአን የመጀመሪያው ትምህርት የሆነው ሐምድ ነው ለዛ ነው ሐምድ ማንነታችን ነው ማለት በአንደበታችን ሐምድ ካለ አእምሮአችን ሴቭ ካደረገው ልባችን ሐምድ ከተሰማው አካላችን ተግባራዊ ምስጋና ካቀረበ የኛ ሸخصያ የአደማዊ ማንነት ምን ይሆናል አመስጋኝነት ይሆናል በነገራችን ላይ በጣም ትልቅ ነገር ነው እሺ ማለት አመስጋኝነት አደማዊ ማንነት ነው have you ever taught it in this way በእንደዚህ አይነት መልኩ አስበው ታውቃለህ ቁርአን ግን የሚያቀርብበት መንገድ አመስጋኝነትን የሚገርም ነው ሁለተኛ ሐምድ gratitude from psychological perspective ከስነ ልቦና አንፃር አመስጋኝነትን ነው አንድ ሰው አመስጋኝ በሚሆንበት ጊዜ በቃልም በተግባርም ለስነ ልቦናው በርካታ የሆኑ ጥቅሞች አሉት ከነዛ ውስጥ ሁለቱን ላንሳላችሁ አንደኛ አመስጋኝ የሆነ ሰው being grateful አመስጋኝ መሆን ኦፕቲሚስቲክ እንድንሆን ያደርገናል ኦፕቲሚስቲካል ያደርጋል ነገርን በተስፋ ማየት ነገርን ነገ ይስተካከላል ነገን ትልቅ ቦታ ደርሳለሁ ዛሬን እሻገራዋለሁ የሚል ስሜት በአእምሮአችን ሳይኮሎጂካሊ ይፈጥራል በተቃራኒው ግን ሰው አመስጋኝ ካልሆነስ ይነጫነጫል መነጫነጩን አእምሮ ሴቭ ያደርጋል ከዛ ህይወት ይደብረዋል ከዛ በኋላ የሚገርማችሁ ነገር በጊዜ ሂደት ምንም ነገር ቢያገኝ ራሱ ማጣጣም አይችልም እንደዚህ አይነት ህይወት ውስጥ ነው የሚገባው ማመስገን አንተን ነው አእምሮን ንጹህ ያደርጋል ተስፈኛ ያደርገናል ኦፕቲሚስቲካል ያደርገናል ነገሮችን በተለየ መነጽር from different perspective በተለየ መነጽር ማየት እንጀምራለን አይታችኋል አሁን ጋዛ ላይ ያሉ እናቶቻችን አባቶቻችን ወንድሞቻችን እህቶቻችን ህፃናት ሳይቀር በተለያየ አይነት ችግር ውስጥ ያለፉ እሳት እየዘነበባቸው ኢኮኖሚካሊ በጣም ተጎድተው ቤታቸው ፈርሶ መስጂዳቸው ፈርሶ የሚበሉት የሚጠጡት አጥተው ለረጅም ወራት አካላቸውን የሚታጠቡበት ውሃ አጥተው መብራት ሳይኖር በዚህ ሁሉ መከራና ችግር ውስጥ ሆነው አመስጋኝ ሆነው አግኝተናቸዋል ሱብሃንአላህ እና አመስጋኞች ናቸው የሚገርም አመስጋኞች ስለሆኑ በቃልም በተግባርም ፊታቸውን ስታዩ አንዳንዴ ከኛ በጣም በብዙ ጥፍ ከኛ ይሻላሉ የተመቻቸው ነው የሚመስሉ እንደዚህ አይነት ችግር ውስጥ ያሉ ሰዎች ሁሉ አይመስሉም ለምን መሰላችሁ አመስጋኝ ስለሆኑ አልহামዱሊላህ አላ ኩሊ ሐል ይላል ማለት ልጁን ያጣ አባት አልহামዱሊላህ አላ ኩሊ ሐል ቤቷ ፈርሶ ድንጋይ ተንተርሳ የምትተኛ እናት ልጆቿ በቦምብ ያለቁባት እናት
ነሽኩሩላህ ወነሕመዱሁ አላህን እናመሰግነዋለን። ላ ሐውለ ወላ ቁወተ ኢላ ቢላሂል ዐዚም። ይሄ ሐሳብ ይሄ ቃል በፍጹም ልትሰማ አትችልም። ኢማኑሁም ራሲኹን ፊ ቁሉቢሂም እምነታቸው በልባቸው ውስጥ ተቸንክሮ ማይነቃነቅ የሆነ ኢማን ያላቸው ሰዎች ካልሆኑ በስተቀር ልትሰማ አትችልም። እና የሚገርምህ ነገር ከነሱ አንጻር እኛ በጣም ነው የምናሳዝነው። በጸጋ ውስጥ ሆነን የነሱን ያህል እንኳን አናመሰግንም። 1/3 እንኳን አንደርስባቸው። አይገርምህ? በቃ አላህ ሲፈልግ የሐምድ ተምሳሌታዊ ትውልድ አደረጋቸው። እደግመዋለሁ፣ የገዛን ነዋሪዎች አላህ አይን ላለው ማየት ለሚችል ይሄ እኮ ብዙ ባይዘወይ ተፍኪር የሚፈልግ የሆነ በጥልቀት መተሳሰበው ምናምን ነገር እኮ አይደለም። እነዚህ ሰዎች ከሌላ ፕላኔት የወረዱ ሰዎች አይደሉም፣ ሰዎች ናቸው፣ አደማዊ ናቸው። እና የአደማዊነት እውነተኛ የአመስጋኝነት የመንፈሳዊነት ልቄትን በተግባር የኖሩት ሰዎች ናቸው። በተግባር እና ለዓለም የአመስጋኝነት ተምሳሌት አድርጓቸዋል ብዬ ነው የማምነው። ማየት ለሚችል ነው በቀላሉ ማየት ለሚችል ችግሩ ውስጥ ሆኖ አመስጋኝ መሆን፣ ችግሩ ውስጥ ሆኖ መከራ፣ እንደዚህ አይነት በተለይ ለአሁን ሀገራዊ መከራ ሆኖ ፈታኝ ነው፣ በጣም ፈታኝ ነው። እኛ ብዙ ስለሚከብደን ነው ራሳችንን በሌሎች ጫማ ውስጥ አድርገን ማየት። ኢላ መን ረሒመ ረቢ፣ ጌታ ያዘንላቸው ጥቂቶች የታደሉት ናቸው እንጂ ብዙዎቻችን አልታደልነውም። ይሄንን አንድ ቀን አይደለም ሳምንት መብራት ቢጠፋ ምን አይነት ስሜት ነው የሚሰማን? እንዴት ነው የሚደብረን? እና ከስነ ልቦና አንጻር እንኳን ምስጋና በርካታ ጥቅሞች አሉት። ነገን በተስፋ እንዲያዩ ያደርጋል ለማለት ፈልጌ ነው። ሌላው ፖዚቲቭ ቲንከር ያደርጋል። አመስገኝነት ፖዚቲቭ ቲንከር፣ አዎንታዊ የሆነ ምልከታ አስተሳሰብ እንዲኖር የማድረግ አቅም አለው። አመስጋኝ በምንሆንበት ጊዜ በውስጣችን የሚፈጠረው ኔጌቲቭ ቶትስ፣ ትክክል ያልሆኑ አሉታዊ የሆኑ ሐሳቦች፣ ስለ አላህን በክፉ መጠርጠር፣ ስለ ህይወትን በክፉ ማየት ይወገዳል። አለበለዚያ ግን ሰው ግን አመስጋኝ ካልሆነ የሚገርማችሁ ነገር በቃ ካልሆነ በጣም ትልቅ ችግር ነው የሚፈጠርበት። ነገሮችን ሁሉ የሚያየው እንደፈረሱ፣ እንደወደቁ፣ እንደማይስተካከሉ አድርጎ ነው የሚያስበው። በስተመጨረሻ ስለ ሐምድ from philosophical perspective ከፍልስፍና አንጻር ምስጋናን ብናየው፣ ሐምድን ብናየው፣ gratitude ሐምድ የሚባለው ነገር it's our moral code ነው። አላህ የሰውን ልጅ የሰራበት አደማዊነትን አላህ የሰራበት መንገድ ነው አመስጋኝነት ነው። እናንተ የሆነ ሰው ውለታ ውላችሁለት አመሰግናለሁ ቴንኪው ካላላችሁ ምንም እኮ ፈልጋችሁ አይደለም። አንዳንድ ሰው አለ እኔ የማመሰግነው አላህን ነው፣ የሚመሰገነው አላህ ነው ምናምን ይላል። ጠበቅ አድርጎ ሸዲድ አድርጎ ነው የሚነግረው። ተው እባክህ እኛ የምናመሰግነው አላህን ነው። ይሄ በነገራችን ላይ ኩራተኝነት የሚወለደው ንግግር ነው። ማን ያለ አላህን ብቻ ነው የምታመሰግነው? ማን የነገረ? አላህ እኮ ለአንተ ውለታ የሚውለው በሰዎች በኩል ነው። ጅብሪል ለአንተ አይወርድም፣ እመነኝ። ጅብሪል ለእኔ አይመጣም። ባዕዱኩም ሊባዕድ ነው ያለው ቁርአን። ከፊላችሁ ለከፊሉ ነው። እና የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ደግሞ ሰውን የማያመሰግን አላህን አያመሰግንም። በተግባር አንተ አይንህ እያየ በተገለጠው ዓለም መልካም ለሚውልልህ ሰው፣ መልካም ለምትውልልሽ እህት፣ በተግባር ለምናያቸው መልካም ለሚውሉልን ሰዎች ካላመሰገንን አላህንም ሳናየው ዕለት ተዕለት በየሰከንዱ ለሚውልልን ጸጋ እንዴት አመስጋኝ መሆን እንችላለን? እና አመስጋኝነት የሰውነት ሞራል ኮዳችን ነው ለማለት ነው። ለማንኛውም ወደ ዛሬ አያ እንምጣ። 18ኛው አያ እንቃኝ እስቲ ዛሬ። እሺ ቃለ አላህ እንዲህ አለ። አሁን ኢብሊስ ስትራቴጂዎቹን ተናግሯል። ወደ ኋላ እንመልሳቸው። 17ኛው አያ ላይ ከፊት እመጣለሁ አለ፣ ከኋላ በስተቀኝ በስተግራ ወላ ተጅዱ አክሰረሁም ሻኪሪን አለ። ከዛ 18ኛው አያ ላይ አላህ እንዲህ አለው ቃለ እኽሩጅ ሚንሃ። መጀመሪያ በግርድፉን ትርጉሙ እኽሩጅ ሚንሃ ከዚህ ውጣ፣ መዝኡመን መዝኡመን
የተዋረድክ ሆነ መድሑራ በቀጥታ ለመተርጎም በጣም የሚከብደኝ መድሑራ በኋላ መጣበታለሁ ለመን ይተባዐከ ሚንሁም ከነሱ አንተን ለተከተሉ ለአምለአነ ጀሃነመ ሚንኩም አጅማዒን ጀሃነብን ሁላችሁንም ጀሃነብን አንድ ላይ እሞላታለሁ ምን ማለት እንደሆነ ነጣጥረን እናየዋለን ቃለ እኽሩጅ ሚንሃ እኔ ወላሂ ነው የምነግራችሁ ቁርአን ውስጥ በጣም ከሚያሙ አያቶች መካከል አንዱ ይሄ አያ ነው ይሄ ሐሳብ ነው ቃለ እኽሩጅ ሚንሃ አላህ ምን አለው እኽሩጅ get out from here get out of here ውጣ ከዚህ ነው ያለው ለምን መሰላችሁ የሚያማው በኢማን መነጽር አይታችሁት በኢማን መነጽር አይተን አላህ ከዚህ ውጣ ሲል ማለት አላህ ውጣ ያለውን ማን ነው የሚያስገባው አላህ ውረድ ያለውን ማን ነው ከፍ የሚያደርገው አላህ እኮ ለኢብሊስ ሁለቱን ነው ቃለ ህቢጥ ሚንሃ فما يكون لك أن تتكبر فيها كف ያለው 13ኛው ይመስለኛል ውረድ ከዚህ ብሎታል አሁን ደግሞ እኽሩጅ ሚንሃ ከዚህ ውጣ ይሏል ካለበት የመቃም ካለበት የክብር ስፍራ ውጣ እና በጣም በነገራችን ላይ የሚያምነግር ነው አላህ ነው የሚለው እኽሩጅ ሚንሃ እኔና እናንተ በጣም ብዙ ጥፋት እናጠፋለን ከነፍሴ ጨምሮ ብዙ ወንጀሎች ብዙ ስተቶች ይቅር የማይባሉ ጥፋቶች እናጠፋለን የአላህን ድንበር እንተላለፋለን የሰዎችን ድንበር እንተላለፋለን በሰዎች ላይ ድንበር እናልፋለን እና አላህ ከእኔ ረሕመት ውጡ ቢለን ምንድነው የምረቴን ነው የምነግራችሁ የእኔን ቀይ መስመር አልፋችኋል ዋጋ አስከፍላችኋለሁ ብሎ አላህ ቢዘትብን ምንድነው የምንሆነው ማንኛውም ፍጡር ሰውም ይሁን ጅን ማንኛውም ፍጡር ቀይ መስመር አለኝ ብሎ ያስባል ያሰመረው ቀይ መስመር አለ ያንን ስታልፍበት ሊበቀል ያስባል ሊቀጣ ያስባል ስልጣን ካለው አቅም ካለው ብዙ ጊዜ አይምርህም ኢላ መን ረሒመ ረቢ እና ቀይ መስመሬን አልፏልና ዋጋ አስከፍለዋለሁ ይላል ሰውም ጅን ፍጡር እንዲህ ነው እና እኔና እናንተ ስንት ቀይ መስመር ነው ያለፈው እና ላለፍናቸው ቀይ መስመሮች በሙሉ አላህ ዋጋ ቢያስከፍለን ምንድነው የምንሆነው እኽሩጅ ሚንሃ በጣም ከባድ ነው እኛ አላህ ከዘረጋው የተፈጥሮ መንገድ አላህ ከሰጠን የኢማን መንገድ ይበቃል ውጣ ከዚህ ውጪ ከዚህ ቢል የት ነው የምንሄደው ኢብሊስ የት ይመለሳል በጣም ፓወርፉል የሆነ በኢማን መነጽር ከባድ የሆነ አያ ነው ለማንኛውም እኽሩጅ ሚንሃ መዝኡመን አሉ መዝኡመን humiliated የተዋረድ ከሆነ መዝኡመን የተዋረድ ከሆነ ኢብሊስ በአላህ የተዋረደ ነው ኢብሊስ በአላህ የተዋረደ ነው እደግመዋለሁ ኢብሊስ በአላህ የተዋረደ ነው መዝኡመን ለምንድነው የተዋረደ የሆነው ምክንያቱም قال فاهبط منها فما يكون لك أن تتكبر فيها فاخرج إنك من الصاغرين ራሱን ትልቅ አርጎ ስላሰበ قال أنا خير منه እኔ ከሱ እሻላለሁ እበልጣለሁ ስላለ እኔ እበልጣለሁ የሚል የኩራተኝነት ስሜት ስለነበረው ኢብሊስ ከአላህም ትእዛዝ የኮራ ስለነበረ ሱረቱል አራፍ ላይ አይተናል ሱረቱል አራፍ 13ኛው አያ ይመስለኛል قال ما منعك ألا تسجد إذا أمرتك እኔ ባዘዝኩ ጊዜ ያልሰገድከው ችግር ምንድነው አለው ከአላህ ኩራት ይዞ ከአላህ ትእዛዝ ኩራት ይዞት ስለነበረ አላህ ፊት እኮራለሁ ያለ መዝኡም ነው የሚሆነው ከአላህ እኮራለሁ የሚል መዝኡም ነው የሚሆነው ወራዳ ሆኖ
ታዲያ ሸይጣን ኢብሊስ ከወታደሮቹ ጋር ሆኖ ከሚጫወተው ሚና መካከል እኛ ላይ ከሚሰራው ነገር ከዚህ በፊት ደጋግሜ ነገራቸው እንደ ሸይጣን እንደሱ እንድናስብ ይፈልጋል ብያቸዋለሁ። እንደ አደማዊ እንድናስብ አይፈልግም። አደማዊ ስሜት እንዲኖረን አይፈልግም። ሸይጣናዊ ስሜት ነው እንዲኖረን ፈልገው። እሱ ተዋርዶ የለም ተዋርዷል እኮ መዝኡመን። እኛን ደግሞ አላህ ምን ብሎናል? ወለቀድ ከረምና በኒ አደም የአደምን ልጆችን አልቋል። አደማዊነትን አላህ አልቆ አይደለ? በቃ የኢብሊስ የሸይጣን ስራው ምንድነው ምድር ላይ ካልከን በተቻለው አጋጣሚ በየትኛውም አቅጣጫ እኛን ማዋረድ ማለት ምን ማለት ነው ካላችሁኝ፣ እኛን ማዋረድ የሸይጣን ጎሉ ነው። ዋን ኦፍ ዘ ጎል ኦፍ ሸይጣን የሰውን ልጅ ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይለይ ሁሉንም ማዋረድ ነው። የሚያዋርደው እንዴት ነው? ብዙ ነገሮች ልንነጋገር እንችላለን፣ ጊዜ የለንም እዚህ። ነገር ግን የተዋረደ ስለሆነ እኛ ደግሞ የተከበረን ስለሆነ እኛን ማዋረድ ነው። ሐሳባችንን የሱ ሐሳብ በማድረግ ስሜታችንን የሱ ስሜት በማድረግ ተግባራችንን የሱ አይነት ተግባር በማድረግ አደማዊ ማንነታችንን ገፎ ሸይጣናዊ ማንነትን በማላበስ ማዋረድ ነው የሚፈልገው። እንስሳ እንኳን የማያደርገውን ተመሳሳይ ጾታ ግንኙነት ከማድረግ የበለጠ መዋረድ አለ እንዴ? አላህ ልብስን አውርጄላችኋለሁ። ልብስ መንፈሳዊ ነው። ልብስ ሲጀመር መለኮታዊ አሰራር የአላህ መለኮታዊ አሰራሩ ነው። የሰው ልጅ መልበስ ክብሩ ነው ብሎ ሲያበቃ የራቁት ዘመን እኮ ነው ያለነው። ከዚህ የበለጠ መዋረድ አለ እንዴ? የሸይጣን ሐሳብ እኮ ፖለቲክስ ውስጥ ነው እኮ ያለው። የሸይጣን ሐሳብ ትምህርት ቤት ውስጥ ነው ያለው። ካሪኩለም ተቀርጾለት መጥቷል። ሁሉ ቦታ ነው ያለው እኮ። መዝኡመን ከዛስ መድሑራ ይላል። መድሑር ምን ማለት መሰላችሁ? መድሑር ማለት በራስህ ምክንያት የፈረስክ ማለት ነው። የተጨማደድክ የፈረስክ መድሑር ምን ማለት መሰላችሁ? you are being crushed on your own። አላህ በራስህ ምክንያት መድሑር ነህ አለ። የተገፋህ የተጨማደድክ በራስህ ምክንያት ምን ማለት ነው? ኢብሊስ ኔጌቲቭ ቶት ነበር። ኔጌቲቭ ቶቱ ምንድነው? የተሳሳተው አስተሳሰቡ ገና እኛ ሳንመጣ አደማዊነት ገና ሳይመጣ ሐሳቡ ሲነገር ጠልቶናል። ያ ጥላቻ ያ ለሰው ልጅ ያለው ክፉ አመለካከት ኔጌቲቭ አመለካከት እኔ ደግሞ ከአደማዊነት እበልጣለሁ የሚለው ሐሳቡ እንዴት አድርጌ ላስረዳችሁ መሰላችሁ? ፌስታል አይ ዶንት ኖ ከገለጸው ነው። ፌስታል አይታችኋል? እሳት ተቀጣጥሏል እንበል። ከዛ ንፋስ ፌስታሉን ይዞት መጣና ፌስታሉ እሳቱ ላይ አረፈ። ከዛ ፌስታሉ ምንድን ነው የሚሆነው? አይቷል ሲጨማደድ ፌስታሉ ይታያል አይደል? ወይም ደግሞ አልሙኒየም ውሰድና ገስቲር አልሙኒየምን ውሰደውና ቀደደውና ከዛ በኋላ አልሙኒየሙ አጨማደውማ። መጀመሪያ አልሙኒየም የነበረውን ልሙጥነት አይቷል። ከዛ በኋላ አንተ ስትጨምቀው እንዴት እንደሚሆን የራሱ ሐሳብ እንዳሮጌ ጣሳ ጨምድድን ያደረገው የራሱ ኔጌቲቭ ቶት መድሑር ጥላቻው ለአደማዊነት ያለው ጥላቻ ራሱን በራሱ መድሑር እንዲሆን አደረገው። የዛሬው ትልቁ ማብቂያ ሐሳብ ይህ ነው። ሸይጣን ያሉት ሐሳቦች ይጋባል። ይሄ አሁን ተላላፊ በሽታዎች ይባላል። ተላላፊ ኮንታጂየስ ሲሆኑ ተላላፊ የሆኑ በሽታዎች ሸይጣን ተላላፊ የሆነ በሽታ አለበት። ይህ ተላላፊው በሽታው ምን መሰላችሁ? ይህ ተላላፊው በሽታ በእኛ ውስጥ ስለሆነ ሰው፣ በእኛ ውስጥ ስለሆነ ብሔር፣ በእኛ ውስጥ ስለሆነ ሰዎች፣ በእኛ ውስጥ ብቻ ስለሆነ ሰው ኔጌቲቭ ቶት ይረጭብናል። ጥላቻ ክፉ ነገር ነው። ጥላቻ፣ ክፋት፣ ምቀኝነት በውስጣችን ያደርግና አንዳንድ ሰዎች ሲሉ ሰምታችሁ አታውቁም? በሆነ ሰው ምክንያት ጨጓራ በሽተኛ ሆንኩ ይላሉ። የእውነት ይነዳሉ። በቃ ጨጓራቸው ይረጫል። ኢንዛይም አሲድ ነው የሚረጨው ጨጓራቸው። አየህ፣ ጥላቻ፣ ምቀኝነት፣ ክፋት በጣም ውስጣችን ኢንተርቴን ሲያደርገው
እኛን ምን እያደረገ እንደመጣ ታውቃለህ? መድሑር እያደረገ በራሳችን ሐሳብ ተጠልፈን ይወደቀን፣ በራሳችን ሐሳብ የተጨማደድን፣ በራሳችን ሐሳብ፣ በራሳችን ንዴት፣ በራሳችን ምክንያት የጨጓራ በሽተኛ እንሆናለን። መድሑር። በሚቀጥለው አላህ ይጠብቀን ከእንደዚህ አይነት ነገር። ወላሂ ጥላቻ ክፉ ነው። አንዳንድ ጊዜ ዓለም ላይ ብዬ ልንገራችሁ፣ ዓለም ላይ የሆነ ቦታ ረብሻ ይነሳል። ከዛ የጸጥታ አካላት መጥተው ያንን ረብሻ ሲበትኑ የሚጠቀሙት ኃይል በቃ ለሆኑ አካል ያላቸውን ጥላቻ በደንብ ታይበታል። እና ኢብሊስ እንኳን ሸይጣን እንኳን እንደዚህ አይነት ጥላቻ የለውም ማለት አንተ ሰው እስኪሞት ድረስ ለምን እንደምትደበድበው ጥላቻ ካልሆነ በስተቀር እኮ በነገራችን ላይ የሰላም ማስከበር አይደለም፣ በፍጹም አይደለም እንዳትለኝ፣ ሰላም ማስከበር ነው እንዳትለኝ። አየህ ጥላቻ ክፋቱ የሆነ ቀን እድሉን ስታገኝ እንድትጠቀም ያደርጋል። አስበው የሆነ ቀን ረብሻ ይነሳል ብሎ እድሉን የሚጠብቅ ሰው አለ። ያቺ እድል በመጣች ብሎ የሚጠብቅ ይሄ በራሱ ሐሳብ እንዳሮጌ ጣሳ የተጣማመ ነው፣ የተጨማደደ ነው። ሸይጣናዊ ሐሳብ ነው ከምንም በላይ። አላህ ሁላችንም ከእንደዚህ አይነት ባህሪ ይጠብቀን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲሂ ወዚክሪል ሐኪም። ወሰላሙ ዐለይኩም